ለምሳሌ ስኬታማ ነኝ ብዬ ያልኳችሁ አንዱ ምድር ቢናወጥ ተራሮች ወደ ባህር ላይ ቢወሰዱ እኔ አልፈራም። ነፍስ በአምላኳ ሳታርፍ እኔ አሁን ፎቆች መካከል እጄ ብገባ ትፈራለች ነፍሴ። ገንዘቦቹ ተሰብስበው ቢመጡ ነፍሳችሁ ከፈጣሪ ጋር እርቅ ካልፈጸመች የብር ኩሊ ነው የምትሆኑት። ፈጣሪዋን ያላወቀች ነፍስ በብዙ ገንዘብ ብትንበሸበሽ ብሩ ሰው ይገላል፣ ሰው ያጠፋል፣ ራሱ ይገላል። ስኬት ማለት ባለጸጋ ለመሆን ስታስቡ እኔ አንድ ቀን ህይወቴን ተርን ያደረገ አንድ ነገር አየሁ። ሰዓቱ ሌሊት 6 ሰዓት ነው፣ ሚድናይት። ሳነብ ምን ይላል? ስለ አንድ የገጠር ኮረምሳ ነው የሚያወራው። ስኬታማ መሆን የምትፈልጉ ከሆነ ይሄንን ሐሳብ በደንብ ውሰዱት፣ ገንዘብ አድርጉት። ኢንተርኔት ላይ ነው ያገኘሁት። ምንድነው የሚለው? አንድ የገጠር ጎረምሳ እድሜው ለማግባት እንደደረሰ እናትና አባቱ ዳሩት። ሲድሩት አከታትሎ 2 ልጆች ወለደ። ያን የወለዳቸውን ልጆች ለማሳደግ አቅም ሲያጣ አገር ጥሎ ወደ ሩቅ አገር ወደ ሰው አገር ሄደ። 18 ዓመት እዛ አገር ለፋ ደከመ። የሰው አገር ኑሮ ስልችት ሲለው ሲደክመው ወደ አገሬ ወደ ቤተሰቦቼ ወደ ዘመዶቼ ልመለስ ብሎ አሰበና አሰሪውን ሄዶ ደሞዜን ስጠኝ። አሰሪው ቫት ቀንሶ ታክስ ቀንሶ አስራት ቀንሶ $3000 ሰጠው። $3000 ይዞ ልብሱን ይዞ በትካዜ እየሄደ ጥቂት እንደሄደ አንድ ሽማግሌ ያገኙት። የኔ ልጅ ምን ሆነህ ነው? ውስጥህ ላይ ሐዘን ይሰማል አያለሁ። ያልተሳካለት ሰው ነኝ አባባ፣ ስኬት የራቀው ሰው ነኝ እኔ። ሰውየው ቆም አሉና የኔ ልጅ እንዲሳካልህ ትፈልጋለህ? አዎ። እርግጠኛ ነህ? አዎ። እሺ እኔ ስኬት መንገዱን አሳይሃለሁ፣ $1000 ስጠኝ። የ18 ዓመት ደሞዙ $3000 ናት። እንግዲህ ከዚህ ነገር መላቀቅ አለብኝ ብሎ $1000 ሰጣቸው። የኔ ልጅ አየህ፣ አቋራጭ ጎዳና ነው ብለህ በማታውቀው መንገድ እንዳትሄድ አሉት። በቃ አላቸው። አዎ ግን ሌላም እሰጥሃለሁ አሉት። እሺ ምንድን ነው ሲላቸው፣ ሁለተኛውን እንድነግርህ ትፈልጋለህ? ነገርኩ ማለት ተሳካለ አሉት። በቃ እሱ በጣም ይገርማል። ሰፍ ብሎ እሺ ምንድን ነው? በማያገባ ነገር ጣልቃ አትግባ። እንዴ በቃ አዎ ሶስተኛውን ነገርኩ ማለት አበቃ አሉት። እና $1000 የተቀበለ $3000 ሶስተኛውን የኔ ልጅ አሉት። ሶስተኛውን እየነገርኩ ነው ስማ አሉት። ለክፉ ነገር እንዳትቸኩል አሉት። በቃ አዎ $3000 ሰጥቶ 3 ነገር ተቀብሎ እየሄደ ጥቂት እንደራቀ የአገሩን የበቅሎ ነጋዴዎች ያገኛል። የበቅሎ ነጋዴዎችን ያገኝና ከዛ ከነሱ ጋር እንዴ የአቶ እንትና ልጅ ነህ አይደል እንዴ? ገርጥተሃል ነጥተሃል እኮ አሉት። አዎ አገር ጥዬ ሂጄ እንደዚህ ወደ አገር እየተመለስኩ ነው አላቸው። ታዳኛም እኮ ወደዛው እየሄድን ነው ና እንሂድ አሉትና ጥቂት እንደሄዱ በዚህኛው መንገድ እኮ አቋራጭ ነውና ቶሎ እንደርሳለን አሉት። ከዛ አብረው ጥቂት እንደሄዱ የሽማግሌው ቃል የኔ ልጅ አቋራጭ ጎዳና ነው ብለህ በማታውቀው መንገድ እንዳትሄድ የሚለው ቃል ክሊክ ሲያደርግበት ይቅርታ እኔ መንገድ ስለማላውቀው እናንተ ሂዱ፣ በማውቀው መንገድ ይሻለኛል፣ በረጅሙ ጎዳና ልሂድ ብሎ ተለያቸው። እና ሂዶ አንድ ከተማ ሲደርስ ከሚድናይት ላይ 6 ሰዓት ላይ ይደርሳል ይላል ጽሑፉ። 6 ሰዓት ላይ ልክ ሲደርስ ማደሪያ የለም፣ ሁሉም ተዘጋግቷል። ከዛ አንድ ጎረምሳ ጥግ ላይ ጸጉሩን እንደዚህ እየተቀለለ ቆሟል። እና የሚያሳድረኝ ቤቴ እግዚአብሔር ምለው የለም ሲሉ መሽቷል እኮ ምን ሆናል ያማል እንደ በዚህ ሰዓት እስኪዛ ኩራዝ የሚበራበት ቤት ሂድና እንደው ካልገደሉ አለው።
እዛ ጠይቅ እስኪ አለ። ከዛ እንደምንም ሄዶ የሩቅ ሀገር እንግዳ ነኝ ማደሪያ አጥቼ ነው ቤተ እግዚአብሔር ነው ግባ ብሎ ገባ። ልክ ገብቶ ቁጭ ብሎ የእግር ውሃ መጡለት፣ መታጠብ ጀመረ። ከየት መጥተህ ነው ሲሉት ከእንደዚህ ሀገር ምናምን። በየትኛው መንገድ ነው የመጣው አሉት። በዚህ። የሚገርም በዛ መንገድ የመጡ እኮ የበቅሎ ነጋዴዎች እኮ ሽፍታ ገደላቸው አሉት። ከዛ እሱ ያንን ምክር እያሰላሰለ እንኳን ሰለሜ ብዬ አቋራጭ ጎዳና ነው ብዬ ነፍሴን አላጠፋው እያለ ከዛ ወዳው የሰውየው ባለቤት ከጓዳ ስትወጣ ግማሽ ዘንዶ ግማሽ ሰው ናት ምግብ ይዛ ስትወጣ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ እንዴት አንተ ሰው አይደል ከዘንዶ ጋር እንዴት ትኖራለህ ሊል ሲል ሰውየው በማይመለከት ጉዳይ ጣልቃ አትግባ የሚለው ቃል እያለ ዋጠው። ከዛ ሰውየው ሲያየው ምንም አይናገርም። ምግቡን በላ ጨረሰ። ከዛ ወደ ውስጥ ገባ። ከዛ አመጣውና ባለቤቱ ይዞት ወደ ውስጥ ገባና አየህ አለው፣ አንገት እግር እጅ ተቆራርጧል፣ ክምር ሆኗል እንደመቀስ። ይህን ሁሉ እኔ ነኝ የገደልኳቸው አለው። አንተ ግን ከመሞት ተርፈሃል አለው። ትገርማለህ፣ እንዳንተ አይነት ሰው አይቼ አላቅም አለው። ለምን እንደገደልኳቸው ታውቃለህ አለው። የምወዳትን ፍቅሬን ሚስቴን እንደ ከዘንዶ ጋር ሲሉኝ እኔ እኔ በአንተ ተገርሜያለሁ፣ ተደንቄብሃለሁ አለው። ስለዚህ አለው የአገሩ ከበርቴ ሰው እኔ ነኝ አለው። በቃ እድሜ የሚሄደዋል ከዚህ በኋላ የሀብቴን እኩሌታ እሰጥሃለሁ አለው። ዶላሩን፣ ወርቁን፣ ብሩን፣ ማይኒንጉን፣ ኤመራልዱን፣ ሳፋይሩን አሸክሙ። ጠዋት ማለዳ ተነስቶ ወደ አገሩ ሄደ። ልክ አገሩን በዛው ሴም ታይም ላይ 6 ሰዓት ከምሽቱ ደረሰና ቤቱ ሁሉ ተቀይሯል፣ ሰፈሩ ተቀይሯል፣ አካባቢው ተቀይሯል። የእሱ ቤት አልተቀየረችም። ወደ ቤቱ ሄዶ በእንጨት የተዘጋች በር ናት። ከፍቶ ሲገባ ባለቤቱ ከጎረምሶች ጋር ተኝታለች። ችን ይወዳል ሰውየው ልጅ። እኔ ቤተሰቤን ለውጣለሁ ብዬ ደክሜ ውጭ ወጥቶ ትልቅ ድንጋይ አንስቶ በጉጉት የሚጠበቀው የነበረ ምዝገባ ተጀምሯል። ለመመዝገብ በ0938 25 25 25 ይደውሉ። ውጭ ወጥቶ ትልቅ ድንጋይ አንስቶ አናቷን ሽማግሌ ለክፉ ነገር መደቡን ፈፍ ብሎ ተኛ። ልክ ሰማዩ ዳመና ቀይ ሲሆን ሊነጋጋ ሲያቅላላ ባለቤት ቀና ብላ ስታይ ባሏ መጥቷል። ባሌ፣ የልጅነት ባሌ ብላጮች። ከዛ ወዲያው ቀሰቀሰ። የሰፈሩን ሰው ጠራችና ቀስቅሳ እንደዚህ አለችው፣ ያኔ ስትሄድ የተወለዱ ልጆች ያቸው አለችው። ስኬታማ መሆን ትፈልጋላችሁ? ማይንድ ኦን ዩር ቢዝነስ። በማይመለከታችሁ ጉዳይ ላይ አትግቡ። እኔ ለምሳሌ አንዳንዱ ኦሮሞ፣ አማራ፣ ጉራጌ፣ ከምባታ ምን አገባኝ በጠይቀኝ ኦሮሞ፣ አማራ፣ ከምባታ፣ ሀዲያ፣ ትግሬ፣ ኤርትራዊ ሊኖርብኝ ይችላል። አሁን እዚህ ውስጥ እኔ ምን የኔ ቢዝነስ እኮ አይደለም። ማይንድ ኦን ዩር ቢዝነስ ብራዘር። ስኬታማ ለመሆን የሚፈልግ ሰው እነዚህን ማሟላት ከቻለ ስለዚህ ስራ መፍጠር አለበት። ቀጥሎ ስራ ፈት አለ፣ ስራ አጥ አለ፣ ስራ ፈላጊ አለ፣ ስራ ፈጣሪ አለ። እኔ ስራ ፈጣሪ ነኝ። ብዙ ጊዜ እኛ ቤተሰቦቻችን ትምህርት ቤት ሲያስገቡን ራሱ ስራ እንድንፈጥር ሳይሆን ተምሮ ክፍለ ከተማ ይቀጠራል። ልጄ ኮሌጅ ከበጠሰ በኋላ እንትን ይቀጠራል ብሎ ነው። የተቀጣሪነት ሜንታሊቲን አቮይድ ማድረግ። ብዙ ሰው ስራ ለመፍጠር ሲያስብ ስራውን ስለሚንቀው ስራው ራሱ ሰውየውን ይንቀዋል። እኔ ገንዘብ ካስገኝ ምን አስጨነቀኝ? ሰው የማይጎዳ ከሆነ አገር የማይጎዳ ከሆነ እኔ ለምሳሌ ስኬታማ ነኝ ብዬ ያልኳቸው አንዱ ነፍሴ መድኃኒቷን አምላኳን አውቃ ከአምላኳ ጋር ትክክለኛ የሆነ ህብረት አላት። ስለዚህ ምድር ቢናወጥ፣ ተራሮች ወደ ባህር ላይ ቢወሰዱ እኔ አልፈራም። በአምላኬ ላይ ኦልሬዲ ተደግፌያለሁ። ነፍስ በአምላኳ ሳታርፍ ቁራቁምቦ ቢበዛ እኔ አሁን ፎቆች መካከል እጄ ብገባ ትፈራለች ነፍሴ። ዛሬ ወደ ቤታችሁ ስትሄዱ ከአምላካችሁ ጋር ትክክለኛ ህብረት አላችሁ ወይ? ነፍሳችሁ አምላካችሁን አምላኳን አውቃለች ወይ?
ስንት የጸሎት ጊዜ፣ ስንት እግዚአብሔርን የምታመልኩበት አምላካችሁን ግሎሪፋይ ማግኒፋይ ወርሺፕ የምታደርጉበት ሰዓት አላችሁ። አለበለዚያ ገንዘቦች ሁሉ ተሰብስበው ቢመጡ ነፍሳችሁ ከፈጣሪ ጋር እርቅ ካልፈጸመች የብር ኩሊ ነው የምትሆኑት። ብሩ ራሱ ያስፈራራችኋል። ስለዚህ ሁላችሁ ወደ አምላካችሁ ረፍት አለ። እዛ ውስጥ ሰላም አለ። እዛ ውስጥ ሀብት አለ። ፈጣሪዋን ያላወቀች ነፍስ በብዙ ገንዘብ ብትንበሸበሽ ብሩ ሰው ይገላል፣ ሰው ያጠፋል፣ ራሱንም ያጠፋል። ነፍስ ቀድማ ደግሞ አምላኳን ካወቀች የሚመጣው ገንዘብ ሀገር ይገነባል፣ የሌለውን ያለብሳል፣ የሌለውን ያበላል፣ ለሌለው ይሆናል፣ ተካፍሎ ይኖራል። ሁለት ስኬት ማለት ትደርሳለህ የተባለው ቦታ ላይ መድረስ ነው። 80 ዓመት ወይም 100 ዓመት ኖራችሁ እንድትሞቱ አልተፈጠራችሁም። እድሜ ጠገብ ብላችሁ እንኳን ብትኖሩ መጽሐፍ ቅዱስ 1000 ዓመት እንደ አንድ ቀን ነው ይላል። ሰው 1000 ዓመት ቢኖር በእግዚአብሔር ዓለም አንድ ቀን ተብሎ ነው። ስለዚህ እህቴ ማነው ስምሽ ሄርሚ 100 ዓመት ብትኖር በስማም እድሜ ጠግባ እኮ ነው የሞተችው ቢባል እነ ገብርኤል አይተው ሚጡ 1000 ዓመት አንድ ቀን ከሆነ 100 ዓመት ጥያቄ ምልክት ክሪስ ክሮስ አድርጉት። የኛ መጽሐፍ ቅዱስ ምን ይላል? በሰማይ የዘላለም ሕይወት በምድር ደግሞ 100 እጥፍ ይላል። አያችሁ፣ እዚህ ምድርም ላይ ራስ እንጂ ጅራት አትሆንም ይላል። you are hair not tail ይላል። ራስ እንጂ ጅራት አይደለም፣ ለማኝ አይደለም፣ የሚለምን ትሰጣለህ እንጂ ሰጪ ነህ እንጂ ቀጣሪ ነህ እንጂ አብይ ነህ እንጂ። አሁን እቺ ያረፈች ነፍስ፣ አምላኳ ላይ የተማመነች ነፍስ፣ ዳኟን ያወቀች ነፍስ ቀጣይ ሕይወቷ በምድር ላይ በገዥነት ነው የምትመላለሰው። የመጀመሪያው ሰው ወደ ተባለለት ቦታ ለመድረስ በእኔ ኮንሰፕት፣ በእኔ ሐሳብ ድህነትን መጥላት አለበት። ብዙ ሰው ድህነቴ ይሻለኛል ይላል። ብዙ ሰው የሚፈልገው ቦታ ላይ ለመድረስ የመጀመሪያው ድህነትን አቮይድ ማድረግ አለበት። ከዛ ሼምን አንድ ጓደኛ የነበረኝ የወደቀ ሪሞት አንስቼ ድሮ ብድግ አድርጌ ጆሲ ያውቀዋልና ብድግ አድርጌ ሄሎ ከየት ነው? ከዋሽንግተን ነው ምናምን ብዬ አወራለሁ። እና ጓደኛዬ ሼም ኦዩ ይለኛል። ያ ጓደኛዬ ሼም የሚለው ጓደኛዬ እስካሁን የትም ጅቡቲ አልሄድም። ድህነትን እንደ ጽድቅ በሚቀበል ማህበረሰብ ውስጥ እናንተ ስኬታማነትን ወይም ደግሞ መበልጸግን የምታስቡ ከሆነ ልትኮነኑ ትችላላችሁ። አእምሮ የሚል መጽሐፍ አለ፣ ማይንድ ሴታፕ ላይ የተጻፈ ነው። ቁጥር 2 መጽሐፌ ደግሞ ድህነት እንደ ጽድቅ የሚል ነው። ድሃ መሆናችንን አሜን ብለን የተቀበል በእኔ ሀሳብ ነው። ይቅርታ አድርጉልኝ። ድህነት መንፈስ ነው ብዬ ነው የማስበው። ድህነት የመጀመሪያው እንዳትሰሙ ነው የሚያደርገው። ድምፅ አልባ ነው የሚያደርጋችሁ። ታውቃላችሁ፣ መኪና ውስጥ በእንትናችሁ መስታወቱን ዘግታችሁ ብጮሁ ማን ይሰማችኋል? ድህነት መስታወት ዘግቶ መኪና ውስጥ እንደ መጮህ ነው። ለምን ካላችሁ መጽሐፍ ቅዱስ ድሃ ድምፁ አይሰማም። ድምፅ እንዲሰማ ትፈልጋለህ? ድህነትን አስወግደው። ድህነት ያለው አእምሮ ውስጥ ነው። ፕሮስፐር ያላደረገ ማይንድ ቀድሞ ኪሱ ፕሮስፐር ቢያደርግ ስቲል ሰውየው ድሃ ነው። ለምን? የሚያስበው በአእምሮ ሳይሆን በኪሱ ስለሆነ። ድንገት አእምሯቸው ሳይበለጽግ ኪሳቸው የበለጸጉ ሰዎች ካያችሁ ይታበያሉ፣ ይኩራራሉ፣ ድምፃቸውን ይቀይራሉ፣ መነሻውን ይረሳሉ። ስለዚህ ዛሬ ከኪሳችሁ በፊት፣ ከቤታችሁ በፊት፣ ከመኪናችሁ በፊት፣ ከሚኖራችሁ ነገር በፊት፣ ከምትደርሱበት ነገር በፊት እኔ ባለጸጋ ዴቭ የሚለውን ነገር አይቻለሁኝ። ይሄ ስለ ኮንፌሽን፣ ስለ ይሄ የድል ቃል ስለማወጅ እዚህ ጋር ማይንዳችሁ ላይ ይስሩት። ድህነትን
ምን በሉት? ተቃወሙት። እንተን ባለጸጋ ለመሆን ስታስቡ የእናንተ ሰፈር ሰው ላይፈቅድላችሁ ይችላል። እንዲህ አይነት ካምፓኒ ልመሰረት ነው ስትሉ የሰፈሩ ሰው ጉረኛ። አሁን የእነንቶኔን ትችትና ንግግር አቮይድ አድርጉት። who cares አይመለከተኝም በሚል አቮይድ ማድረግ አለባችሁ። ባለጸጋ ወይም ስኬታማ ሰው ለመሆን ስታስቡ ሰዎች ምን ይሉኛል የሚለውን ነገር አውጡት። ሰዎች የሚሉትን አያጡም። ቀኖቻችሁ ላይ፣ ዘመናችሁ ላይ፣ ጊዜያችሁ ላይ፣ ነጋችሁ ላይ፣ አመታችሁ ላይ የድልን ቃል የስኬትን ቃል ተናገሩ።